ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ አንድ መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ አንድ መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት የእስር ትዕዛዝ የተወሰነባቸው ጥያቄ እየተነሳባቸው ያለው የተከዜ ዘብና የትግራይ ሰላም ኃይል፣ በእነዚህ ጉዳዮች ላይ እንነጋገራለን። ዛሬ በደረሰን መረጃ መሰረት በፈትለወርቅ ገብረ እግዚአብሔር እና በጀነራል ፍስሐ መንጁስ የሚመራው አንዳንዶች ስውር መንግስት ይሉታል፣ ስቴት ካፕቸር ይሉታል። ስቴቱን ካፕቸር ያደረገው ኃይል በትግራይ ለሚገኙ አክቲቪስቶችን፣ የፖለቲካ መሪዎችን እና የአደባባይ ምሁራን የእስር ትዕዛዝ ወስኗል። ያለን መረጃ እሱ ነው። እስካሁን ባለን መረጃ በቁጥር እንዲታሰሩ እና ማስፈራሪያ፣ ማስጠንቀቂያ አንዳንዶቹ ደርሷቸዋል። እንዲደርሳቸው የተደረጉት ሰዎች 118 ናቸው። ፈትለወርቅና ፍስሐ መንጁስ ሊስት ያደረጓቸው 118 የትግራይ አክቲቪስቶችን፣ ጋዜጠኞችን፣ የሚዲያ ሰዎችን፣ የፖለቲካ ድርጅት መሪዎችን እና የአደባባይ ምሁራንን ነው የለዩት። 118 ማለት ነው። ከነዚህ ውስጥ ወደ 23 የሚሆኑት ቁልፍ ደረጃ በቁጥር 1 የተቀመጡት ሊስታቸው ደርሶናል። እነዚህን ሊስታቸውን እናቀርባለን ማለት ነው። ይህን ስናቀርብ እንደ እድል ሆኖ እንግዲህ ፈርተው ማሰርም እንዲያቆሙ ማለት ነው። በሁለት ምክንያት ነው ይህን የማቀርበው። አንደኛ መረጃው መውጣቱን እንዲያውቁት፣ ሁለተኛ መረጃው ከወጣ ደግሞ ድርጊቱን ቢፈጽሙ ይሄው የተባለው ስለሚባል እንዲያቆሙ፣ ምናልባት ሶስተኛም የስማቸው ሊስት የተደረጉ ሰዎች ለግላቸው ጥንቃቄ እንዲወስዱ ነው። ሶስተኛም ካለ ስለዚህ ለጊዜው 23 ሰዎችን ስማቸውን አነሳለሁ። በአጠቃላይ ግን በቁጥጥር ስር እንዲውሉ እና ማስፈራሪያ እንዲደርሳቸው ሊስታውት የተደረጉት 118 ናቸው። በቁጥር 1 የተጠቀሰው ዳንኤል ብርሃነ ነው። ዳንኤል ብርሃነን ታውቁታላችሁ። ከብዙ ጊዜ ጀምሮ የህግ ሰው ነው፣ አክቲቪስት ነው፣ የትግራይ አክቲቪስት ነው። ክሪቲካል ነው በህወሓት ላይ፣ በተለይ ከቅርብ ጊዜ ወዲህ በጣም ክሪቲካል ነው። አንዱ ዳንኤል ብርሃነ ነው ሊስት የተደረገው። የቁጥር 1 የተጻፈውም ዳንኤል ብርሃነ ነው። ሁለተኛ አንዳንዶቹን አላቃቸውም፣ ነጋዘሩ የሚባል ሁለተኛ ነው። ሊስታቸውን መጻፍ ለምትፈልጉ እየጻፋችሁ ይሉ። ሶስተኛ አማኑኤል መረሳ የሚባል ነው። አራተኛ ዘርአይ ኃይለማርያም፣ አምስተኛ
ዮሴፍ ኃይለማርያም እንግዲህ አይዶን ነው ዘራይና ዮሴፍ ወንድማማቾች ሆነው አላውቅም። 6ኛ ዶክተር ደጀን መዝገቡ። ዶክተር ደጀን የምታውቁት ነው። የዚህ የምክር ቤት ውስጥም ያኔ ጌታቸው ያደራጁት ምክር ቤት ውስጥ ተቃዋሚ ፓርቲን በመወከል የምክር ቤቱ አፈጉባኤ ምክትል አፈጉባኤ ነበረ መሰለኝ ዶክተር ደጀን መዝገቡ። 7ኛ አድሃኖም ሰርጸ። 8ኛ አቤል ጽጋቡ። 9 በርሄ ደስታ። 10 ነጋሲ ካልአዩ። 11 አለምሰገድ አረጋይ። 12 አምዶም ገብረስላሴ። አምዶምንም የምታውቁት ስለሆነ ማለት። 13 ንጉሴ አረፈ። 14 አሉላ ኃይሉ። አሉላንም ታውቁታላችሁ እያስባለሁ። አሉላ ኃይሉ የአሉላ ሰለሞን አይደለም፣ አሉላ ኃይሉ የሚባለው። 15 ሀፍቶም ኃይለ። 16 ሄለን ኪሮስ። 17 ቢንያም ግርማይ። 18 አቤል ጉሽ። 19 ኃይሉ ጎደፋይ። 20 የማነ ካሳ። 21 ዶክተር ገብረኢየሱስ ተክሉ። በጣም ነው የማዝነው ዶክተር ገብረኢየሱስ። በጣም ዶክተር ገብረኢየሱስ ተክሉ። 22 ተስፋዬ ሀፍቱ። 23 ዮሐንስ ብርሃነ። እነዚህ በቅጥር 1 ካታጎሪ አውጥተዋል። ማስፈራሪያ የሚደርሳቸው እምቢ ካሉ የሚታሰሩ ተብለው ደብረጽዮን የፈትለ ወርቅና ጀነራል ፍስሐ መንጁስ ነው የለዩት። ነዳይት ከበደ የለም ባለኝ መረጃ። እነዚህን ሰዎች ነው የለዩዋቸው። ውሳኔው ትላንትና ነው የወሰኑት። ወታደራዊ ኮማንዶ በኋላ ላይ ቀጣይ መረጃ አነሳላችኋለሁ። ስለዚህ ወደ ሙሉ ጦርነት የምንገባ ከሆነ ተቃውሞ የሚያሰሙትን ሰዎች ቀድመን ማፈን አለብን፣ ቀድመን ማሰር አለብን ብለው ወደ እስር። ይሄን ደግሞ አዲስ ነገር እንዳይመስላችሁ። ይሄ አስቀድመው ፈትለወርቅ በግልጽ ነግራቸዋል። ወጥታ ተናግራለች። በነገራችን ጌታቸው እንትና ፕሮግራሙን ሰርቶት አምጥቼ አሳይቻቸዋል። ዳንኤል ብርሃን ከዚህ በኋላ ከኛ አስተሳሰብና ከኛ አመለካከት ውጪ የሚያራምዱ የሚዲያ ሰዎች ካሉ እርምጃ እንወስዳለን ብላ በአደባባይ ነው የተናገረችው። እሷ ብቻ ሳይሆን የጦርነት አዋጁን አክሱም ላይ ያወጀው ምግበይ አክሱም ላይ ቆሞ ሚሊቴሪውን ብቻ አይደለም መከተ የሚባለውን የሚቃወም ካለ ህጋዊ እርምጃ እንወስዳለን ያለው። አንታገስም ነው ያለችው እሷ። ስለዚህ በሚመራው ከዚህ በፊትም ነግሬያቸዋለሁ፣ ፈትለወርቅ ነው ሞንጆሪኖ ነው የምትመራው ቲሙ። ያንን ቲም ወስደው ሚሊቴሪውን ብቻ አይደለም አይደገምም ያሉትን ብቻ አይደለም የሚዲያ ሰዎችም እኛ ከምናስበው ውጪ እኛን የሚያደናቅፍ በተለይ መከተን የሚያደናቅፍ የመከተ ኃይሎች የሚባሉትን የሚያደናቅፍ ካለ አንታገስም፣ እርምጃ እንወስዳለን ያሉት። በዛ ሊስት መሰረት ነው እነ ዳንኤል ብርሃነ፣ ነጋዘሩ፣ አማኑኤል መረሳ፣ ዘራይ ኃይለማርያም፣ ዮሴፍ ኃይለማርያም፣ ዶክተር ደጀን መዝገቡ፣ አድሃኖም ሰርጸ፣ አቤል ጽጋቡ፣ በረሃ ደስታ፣ ነጋሲ ካልአይ፣ አለምሰገድ አረጋይ፣ አምዶም ገብረስላሴ፣ ንጉሱ አረፈ፣ አሉላ ኃይሉ፣ ሀፍቶም ኃይለ፣ ሄለን ኪሮስ፣ ቢንያም ግርማይ፣ አቤል ጉሽ፣ ኃይሉ ጎደፋይ፣ የማነ ካሳ፣ ዶክተር ገብረኢየሱስ ተክሉ፣ ተስፋዬ ሀፍቱና ዮሐንስ ብርሃነ ላይ እርምጃ ለመውሰድ የታሰበው ማለት ነው። ይሄ አንደኛው ነው። ሁለተኛው ያለን መረጃ የወታደራዊ ኮማንዶ ስብሰባ ነው።
ወታደራዊ ኮማንዶቹ ከትላንትና ጀምሮ ስብሰባ መቀመጣቸውን መረጃዎቹ ደርሰውናል። በ3 በ4 አጀንዳዎች ነው እየተነጋገሩት ያሉት። ወታደራዊ ኮማንዱ አንደኛው በትግራይ ክልል ያለውን ወቅታዊ ሁኔታ እየገመገመ ነው። ሁለተኛ ታጣቂዎች ባለፈው ጊዜ ያደረጉትን ተቃውሞ እየገመገሙ ነው ያሉት። አንዳንዶቹ እንግዲህ ገና በኮንሰንሰስ ደረጃ ይወጣሉ አይወጡም አላውቅም፣ እስከ መፈንቅለ መንግስት ነው። ያኔ የታጣቂዎቹ ዘመቻ መፈንቅለ መንግስት ነው፣ ሙከራ ነው፣ ከጀርባው ሌሎች አሉ፣ በአብዛኛው ከጀርባው ብልጽግና አለ ነው ያሉት። እሱን እየገመገሙ ነው። ሶስተኛ ሻዕቢያ ቀርጾ የሰጣቸው የጦርነት የማጥቃት እቅድ አለ። እሱ የጦርነት እቅድ ላይ የወታደራዊ ኮማንዶ እየተነጋገረበት ነው ያለው። ያው የሻዕቢያ እቅድ ነው አላሏቸውም፣ ይሄን እቅድ እንነጋገርበት ብለው የወታደራዊ ኮማንዶ በዛ ወታደራዊ ማጥቃት እቅዱ ላይ ከትላንትና ጀምሮ ዛሬም እየተነጋገረ ነው ያለው። ሁለተኛ ይሄ ነው። ሶስተኛ የህወሓት ስራ አስፈጻሚ ነው። የህወሓት ስራ አስፈጻሚ በምርጫ ቦርድ የተሰረዘው ህወሓት ስራ አስፈጻሚ በዛሬው ዕለት አስቸኳይ ስብሰባ መቀመጡን ሰምተናል። ተመሳሳይ የክልሉ ወቅታዊ ሁኔታን እየገመገሙ መሆኑን፣ የአመራር ለውጥና ሽግሽግ እየተነጋገሩ መሆኑን፣ አዲስ አደረጃጀት ጦርነቱ ከመጣ አዲስ አይነት አደረጃጀት ያስፈልጋል የሚል ነገር እንግዲህ ደብረጽዮንም ሊያነሱት ይችላሉ። የተካሄደውን የድሮን ድብደባም እየገመገሙ ነው ያሉት። ከዚህ አንጻር ምን እናስተካክል የሚል ግምገማ ተቀምጠዋል። ሶስተኛው መረጃ ይሄ ነው። አራተኛ በትግራይ ታጣቂዎች ውስጥ ያለው ሽኩቻ፣ ማጉረምረምና ግጭት ነው። ይሄ በጣም ተጠናክሮ መቀጠሉን ያሰማ ነው። በተለይ አርሚ 43 የሚባለው ደጀና ክፍለ ጦር እርስ በራስ እስከ ማጋጨት፣ በተለይ ከሀራ መሬት ጋር ካሉት ወንድሞችና እህቶቻችን ጋር አንዋጋም እንዋጋለን የሚል በመሀል ያለ መገዳደሎችም እንዳሉ ነው እየሰማን ያለ ነው። ሰው ራሱ ይሄ የትግራይ ታጣቂ ጋር ውስጡ የሚታመሱ ነገሮች አሉት ማለት ነው። የመጨረሻው አምስተኛ ወደ ሙሉ ጦርነት የመዘጋጀት ዝግጅት ነው፣ የመሸጋገር ዝግጅት ነው። ይሄ ትጥቅና ትጥቅ በየቦታው ትጥቅና ስንቅ በየቦታው እያመላለሱ ነው ያሉት። ከአይጋ ወደ አዲግራት በከፍተኛ ሁኔታ የትጥቅ ማመላለስ፣ የከባድ ጦር መሳሪያ ማመላለሶች አሉ። ወደ ራያም መድፍ ተተኳሾችን የያዙ ተሳቢዎች ታይተዋል። በፎቶም እንግዲህ የተነሱ ናቸው ባለኝ መረጃ። ወደ ማይጨውና ኮረም እና ወደ መሆኒ ወደሚባሉት ቦታዎች ማለት ነው። አጠቃላይ የጦርነት ሙሉ ዝግጅት እያደረጉ ያለበት ሁኔታ ነው። እነዚህ እንግዲህ ሰብሰብ አድርገን ስናያቸው የተመለከትናቸው መረጃዎች ናቸው። በመረጃዎቹ ላይ ብዙ ዲቴይል መሄድ አልፈልግም። የሚጠቅማችሁ ሰዎች ውሰዱ፣ የማይጠቅማችሁን ተውት። በአጠቃላይ ያለው ሁኔታ ግን ይሄን ነው የሚመስለው። ከዚህ ጋር ተያይዞ እንደ ማጠቃለያ አንድ ጥያቄ በተደጋጋሚ ትናንትናም የአዲስ ኮምፓሶችም ስታነሱ ሰሞኑንም ከዛ በፊትም ስታነሱ የነበረው ነገር አለ። እሱ ላይ ትንሽ ሀሳብ እንስጥና እናጠቃለው። ጥያቄው ምንድነው? ለምንድነው ፌዴራል መንግስቱ የትግራይ ሰላም ኃይል የሚባለውን ትግራይ ፒስ ፎርስ እንዴት ነው የሚመለከተው? ማገዝስ አለበት ወይ? ትክክል ነው ወይ? የፕሪቶሪያ ስምምነትን አይጋጭም ወይ የሚል በጣም ተደጋጋሚ ጥያቄ አይቻለሁ። ማውገዝ ሁሉ አለብን የሚል ነገር አይቻለሁ። የደረሱኝም ጥያቄዎች እሱ ነው። እዚህም ውይይት ላይ ምናልባት ሀሳቡ ያላችሁ ሰዎች እየተነጋገርንበት እንዴት እኔም እንደዚህ ነበር የማስበው የሚለውን አንሱትና እንደ ማጠቃላይ ሀሳብ እንነጋገርበት። ይሄ ቲፒኤፍ የሚባለው ትግራይ ፒስ ፎርስ እንዴት ነው የምናየው? መሰረትም ያው ስም ላለመጥቀስ ፈልጌ ነበር። እሱም ብቻ ሳይሆን የተከዜ ዘብ የሚባለው
የፕሪቶሪያ ስምምነትን አይጋጭም ወይ? የተከዜ ዘብን ታጣቂን መንግስት መደገፍ አለበት ወይ የሚል ጥያቄም አብሮ የተነሳ ጥያቄ ነው። እነዚህ እናያይዘው ለህወሓት መግለጫ መልስ መስጠት ያለበት ብዬ አላምንም። አይ ቲንክ እየሰጡም አይደለም እነሱ እሱ ያለፈውም ጊዜ ስላነሳ ነው ሳሚ እነሱ የተባበሩ መንግስታትም ለምንም ይልኩት አትርሱኝ ነው። እነሱ አትርሱኝ ስለሆነ አትርሱኝ ላሉት እውቅና መስጠት ነው ለነሱ መልስ መስጠት ማለት። ስለዚህ ዝም ማለት ነው። አሁን በህወሓት ስም ያወጡት መግለጫም ሆን ብለው ነው። በህወሓት ስም ነው ድሮኑ ተመታ ያሉት፣ በድሮን ተመታ ነው ያሉት። ለምን ጊዜ አስተዳደሩ ለምን አላወጣም? ጊዜ አስተዳደሩ እኮ ፈጽሞም አልገባንም ሙሉ ነው ያለው። ስለዚህ ህወሓት አቴንሽን ይፈልጋል ሳሚ። ከምንም ጊዜም በኋላ ተቅበዝባዥ ነው ሆኗል። በነገራችን ላይ ተቅበዝባዥ ዛሬ ማንም ቢያነሳው ደስ ይለዋል። ቢኮዝ ኦልሬዲ ወደ ሽብርተኝነት ስለገባ አንድ ነገር እንድታውቁ የምፈልገው ወደፊት በደንብ እንነጋገርበታለን። አንድ ድርጅት ወደ ፍጹም ሽብርተኝነት ሲገባ ኦልዌይስ አቴንሽን ነው የሚፈልገው። የዘ ፊፍዝ ጀነሬሽን ላይ አንዱ የሚያነሳው እሱ ነው። አቴንሽን ሲከሮች ናቸው። አንዳንዴ ልታስበው የማትችለውን ድርጊት ፈጽመው አቴንሽን ይወስዳሉ። ተቅበዝባዥነት አንዱ መገለጫ ወደ ሽብርተኝነት የገባ ወደ ሙሉ ኢንተርናሽናል ሲሆን አሁን ህወሓት ወደ ዓለም አቀፍ ሽብርተኝነት ነው እየገባ ያለው። ወደ ዓለም አቀፍ ሽብርተኝነት እየገባ ስለሆነ በማንኛውም መንገድ አቴንሽን መሳብ ይፈልጋል። ቴሮሪስት ሴሚ ስቴት ነው ራሱ ስቴቱ ራሱ ማለት ነው። ለተባበሩ መንግስታት፣ ለአፍሪካ ህብረት፣ ለምናምን ተቋማት ጋር ምናምን የሚሯሯጠው አቴንሽን ለመሳብ ነው። ከዛ የሆነ የውጭ ጉዳይ ምንትኑ ወይም የአሜሪካ የውጭ ግንኙነት ደብዳቤ ሲጽፍ የፕሪቶሪያ እንዲሆነ ምናምን ሲል ትልቁ ዜና ያደርገዋል። ከዛ በኋላ አቴንሽን አገኛ። ተረዳችሁኝ? ሁሌም አቴንሽን ሲከር ነው። እንደውም እኔ ከ5ኛው ወደ 6ኛው የሽብርተኝነት ዌቭ ገብቷል ብዬ ነው የራሴ ነው ብያቸዋል። 6ኛ ዓለም ላይ የተነገረ አይደለም። ለእኔ ግን መንግስታዊ ሽብርተኝነት አለ ብዬ ስለማስብ ለዚህ መንግስታዊ ሽብርተኝነት ትልቁ ምሳሌ ኢሳያስ ነው። ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ያችን ትንሽ ሀገር በጣም ሚጢጢ የሆነች ሀገር እየመራ ራሱም እንቁራሪት ሆኖ ሲያበቃ ራሱ የእንቁራሪት ሳይዝ ራሱ ኢሳያስ ነው፣ ስለ ህዝቡ አይደለም። ግን በዓለም ደረጃ መታየት የሚፈልገው ዝሆን ሆኖ ነው ብለ ዝሆን መስሎ ነው መታየት የሚፈልገው ፈንድቶ እስኪሞት ማለት ነው። ስለዚህ ነው አይታችሁ ከሆነ ያው እኔ ጋር ላይ ያላችሁት ፑቲን እስኪስቅበት ድረስ የዓለም ኦርደር ተቀይሯል። በዛ ዓለም ኦርደር ውስጥ ራሽያዊ ምሪው የዓለምን ኦርደር፣ በዛ ውስጥ ደግሞ ጦርነት ብንከፍትም ያ እንደው ፑቲን ራሱ እየገረመው ነው የሚያየው። ይህ ሰውዬ ምን ዓለም ነው እንደሚመራው እያለ ማለት ነው። አፍሪካ ህብረትን በመጣ ቁጥር ስሙት። አፍሪካ ህብረትን ነው ሙልጭ የሚያደርገው። አሁንም ሰሞኑን ቃለ መጠይቅ በሰጠው ላይ አፍሪካ ህብረትን ነው የሚሞልጨው። ኤሮፓ ዩኒየን ኢዩ አይሲ ውስጥ ገብቷል ያለው ምን ነው እንትን ነው አይደል? ማን ነው አይሲ ውስጥ ገብቷል ያለው? ኢንቴንሲቭ ኬር ዩኒት ውስጥ ነው ያለው። የዚህ እንትን የቃል ኪዳን እንትን ነው ይሄ የሆነ ሰው ኔቶ ኢንቴንሲቭ ኬር ዩኒት ገብቷል ብሎ ትንታኔ ይሰጣል። ወደ መንግስታዊ ሽብርተኛ ስትሆኑ ኢንተርናሽናል አቴንሽን ነው መሳብ የምትፈልጉት። አሁን ህወሓት ተቀበዝባዥ የሆነው በዚህ ምክንያት ነው። አውሮፓ ህብረት ፈርሷል አለ ኢሳያስ። አሜሪካ የለችም አለ። ዶላር ምናምን ሁሉ ገደል ገብቷል። ራሽያ ወይ ፑቲን ወይ ቶሎ በልና ዓለም ኦርደር ምራው። ቻይና ጋር ሂድና ቀጣዩ ተረኛ ቻይና ናት።
ዋይ ቢኮዝ የዓለም አቀፍ ወንጀለኛ ስለሆነ ሽብርተኛ ስለሆነ ኢሳያስ ማይንድ ሴቱ በሙሉ ሽብርተኝነት ስለሆነ የዓለምን አቴንሽን ሲክ ማድረግ ይፈልጋል። ያ ትልቁ ተቅበዝባዥ ለህዋት አወረሰው። ለህዋት ሲያወርሰው ህወሓትም በመጣው መንገድ ሁሉ ደብዳቤ ሲጽፍ ምን ሲል የምታዩት በዛ ምክንያት አንዱ ይሄ ነው ማለት ነው። ሁለተኛ ወደ ጥያቄዎቹ ልምጣ። የትግራይ ፒስ ፎርስ እና የተከዜ ታጣቂ ናቸው። ፌዴራል መንግስቱ መደገፍ አለበት ወይ ዝም ብሎ ማየት አለበት ወይ? እንግዲህ እኔ እስከማውቀው ድረስ በይፋ ፌዴራል መንግስቱ የትግራይ ፒስ ፎርስን እደግፋለሁ ሲል አላየውም። በይፋ ያያችሁ ካላችሁ አላውቅም። በይፋ ወጥቶ የትግራይ ፒስ ፎርስን የማደራጀው እኔ ነኝ፣ የማስታጥቀው እኔ ነኝ፣ የማሰለጥነው እኔ ነኝ ያለበትን አላየው። ወደ ውስጥ ብንገባ ግን እንግዲህ እኔ እናንተን የምንነጋገረው የመንግስት አቋም አይደለም ማወራው። መደገፍ አለበት ብዬ ነው ማምነው። ማሰልጠን አለበት ብዬ ነው ማምነው። ለጦርነት አይደለም ግን የሚያሰለጥነው፣ ለጦርነት አይደለም የሚደግፈው። የሚያሰለጥነው የሚደግፈው የሚያስታጥቀውም ካስታጠቀውም የኔ አቋም ነው። ፕሊስ የመንግስት ምናምን አይደለም። መንግስትም አልጠየቅኳቸውም። አያስፈልገኝም። አቋም ለመውሰድ አያስፈልገኝም። ለምንድን ነው ብትሉኝ ጦርነቱን ለማስቀረት። ጦርነቱን ማስቀረት ማለት ምን ማለት ነው? አሁን እኔ ራሳችሁን ተመልከቱ። ህወሓት እነ ደብረ ጽዮን እነ ጀነራል ዮሐንስ እነ ጀነራል መዲድ ዮሐንስ መዲድ እነ ፍስሐ መንጁስ የነዚህ ምግበ ምናምን የሚባሉትን ጨምሮ ኢቭን ጀነራል ታደሰ ወረደን ጨምሮ ከምንም በላይ ራስ ምታት የሆነባቸው ነፃ መሬቱ ላይ ያለው ኃይል ምናልባትም ከፌዴራል መንግስቱ በላይ ራስ ምታት የሆነባቸው። አሁን እንደው በፍስሐ መንጁስ ቲቢትና አጉራዘለልነት እኛ እኮ መምታት ብንፈልግ እንመታለን፣ ያልመታ ነው ሆን ብለን ነው የሚል ይመስላችኋል? ጀነራል ታደሰ የአጉራዘለል ትናንትና አይደለ መግለጫ የሰጠው ፍስሐ መንጁስ? መምታት ብንፈልግ ኖሮ እመታ ነበር፣ እኛ ግን መምታት አንፈልግም። ለምን አለ? በእርግጥ ፌዴራል መንግስቱ ቢሆን እንደሱ ይል ነበር? በአሁን ሰዓት ለህወሓት እንደ ፖለቲካ ኃይል ለታጣቂውም እንደ ትግራይ ተወላጅ የራስ ምታት የሆነባቸው ነፃ መሬት ላይ ያለው ታጣቂ። ለምንድን ነው የሆነው? በምንም ታምር የመጨረሻ ውሳኔ ካልሆነ በስተቀር ከነዚህ ኃይሎች ጋር መዋጋት ማለት ከትግራይ ህዝብ ከሆነው ክፍል ጋር መዋጋት ማለት ነው። በደንብ እንድትረዱኝ ይፈልጋለሁ ይሄን ነገር። አንደኛ ኦብጀክቲቭ ሚስ እንዳታረጉ፣ ጦርነት ለማስቀረት የሚለው እንዳትረሱ፣ አስምሩት። እሱ
ምክንያቱም ይሄ ኃይል ጦርነት ፈልጋለሁ ብሎ የወጣ ኃይል አይደለም። እሱ ላይ ትላንት ተነጋግረናል። ዛሬም ደግመዋለሁ። በሻ ተደጋጋሚ ጥያቄ ስለመጣ ነው። ነፃ መሬት ላይ ያለው ኃይል ጦርነትን እንደ ግብ አርጎ አይደለም የወጣው። የነ ደብረጽዮን ቡድን፣ የነ ፈትለወርቅ ቡድን፣ የነ ዮሐንስ መዲድ ቡድን ጦርነትን እንደ ግብ ነው የሚያየው። እነዚህ ሰዎች ጦርነትን እንደ ግብ አያዩ። ስልጣንን እንደ ግብ ነው የሚያየው የነ ዮሐንስ መዲድ ቡድን። ስልጣን ማስጠበቂያ ነው ጦርነቱ ራሱ። ይሄ ኃይል ነፃ መሬት ያለው ስልጣንን እንደ ግብ አያይም። ሄጄ ተዋግቼ ስልጣን ይዛለሁ አይልም። ልዩነቱን ክሊር እንድትሆኑ ስለፈለኩ ነው። ያ ዊ ካን ሴይ ወዲያን ጥሩ ቨርሰስ ፍስሐ መንጁስ ማለት። በአጋጣሚ ደግሞ የሚገርመው ታንኪዩ ሽመልስ ሁለቱም ተማሪዎቻችን ናቸው። ተማሪዎቻችን የሽመልስ በተለይ ዋና ተማሪዎቹ ነበሩ። እንግሊዘኛ አስተማሪያቸው ነበረ ሽመልስ ጌታቸው። ተመልከቱ፣ ሁለት እንግዲህ በአንድ በህፃናት አምባ ውስጥ ያገኘናቸው ጀነራሎች ማለት ነው። ሶ ወዲያን ጥሩ ቨርሰስ ፍስሐ መንጁስ ነው እያነሳን ያለ ነው። እነ ፍስሐ መንጁስ መዳረሻቸውም ጦርነት ነው፣ ግባቸውም ስልጣን ነው። እነ ወዲያን ጥሩ መዳረሻቸው ጦርነት አይደለም፣ ጦርነት ማስቀረት ነው። ግባቸውም ስልጣን አይደለም፣ ስልጣኑ ለሌሎች አካላቶች ይከፋፈል ነው። ህወሓት ብቻውን ስልጣን አይጠቅልል ነው። ስለዚህ አንዱ በሁለቱ መካከል የዓላማ የግብ ልዩነት አለ ማለት ነው። የዓላማና ግብ ልዩነት አለ። እሱ ላይ ሐሳብ ካላችሁ የደነገጣችሁ ሰዎች ሐሳብ ስጡ እዚህ። አንድ ሁለተኛ ነፃ መሬት ላይ ያለው ኃይል ሰላም ከሰፈነ ጦርነቱ ከቀረ የቅድሚያ ዲዲአር እንዲሰራልኝ የምፈልገው እኔ ነኝ ብሎ ይፋ አድርጓል። እንደውም ምን አለ ዋና ኃላፊው? ከፌዴራል መንግስት ጋር እየተነጋገርኩ ነው። ጦርነቱ ከቀረና ሰላም ከመጣ ቅድሚያ ዲዲአር የሚሰራው እኛ ጋር ነው። የትረስት ጉዳይ ሌላ ነው። ከትረስት በኋላ እንነጋገራለን። ስለዚህ አሁን ስለ ኦብጀክቲቭ ሪያሊቲዎቹ እንነጋገር። መጀመሪያ ትረስት ይቀጥላል። ቀጥሎ የሚመጣ ነገር ነው። ትረስት ታምናለህ ወይ አታምንም ወይ? ቀጥሎ የሚመጣ ነው። ግን እንትኖቹን ነው እያስቀመጥን ያለ ነው። የዓላማ ልዩነት፣ የግብ ልዩነት፣ የመዳረሻ ልዩነት አለ። የፍስሐ ቲም ፍስሐ መንጁስ ቲም ዓላማው ስልጣን መጠቅለል ነው፣ ህወሓትን ማንገስ ነው፣ ከሻቢያ ጋር ሆኖ ጦርነት መለኮስ ነው። ጦርነትም እንደ ግብ ነው የያዘው። ኦኬ፣ ይሄኛው ኃይልስ ጦርነት አልፈልግም፣ ከሻቢያ ጋር አልቀናጅም፣ ህወሓት ብቻውን አዛዥ ናዛዥ መሆን የለበትም፣ ከህወሓት ውጭ ያለ አስተሳሰብ አለ፣ አልፎ ከሄደም ባይዘዌ ይሄኛው ቡድን የወዲያን ጥሩ ቡድን አውራጃዊ ልዩነትም አለ ብሎ የሚያምን ነው። በጣም አስደንጋጭ እሱ ነው። ይልቁንስ አስደንጋጭ እሱ ነው። በጽሁፍ ታገኙታላችሁ። ሂትለራዊ አውራጃዊነት አለ ነው የሚለው ይሄ ቡድን የወዲያን ጥሩ ቡድን። በትግራይ ውስጥ በኢትዮጵያ አይደለም፣ በትግራይ ውስጥ ሂትለራዊ አውራጃዊነት አለ ነው የሚለው። ዞኖቹን አወዳድሮ ይሄኛው ዞን የሚታይበት አይንና ይሄኛው ዞን የሚታይበት አይን አንድ አይነት አይደለም። የአደባባይ ሚስጥር ስለሆነና የሚያስደነግጥ ስለሆነ ነው እየነገርኳቸው ያለሁት። ይሄ ነፃ መሬት ያለው አመራር ቢያንስ የኛ የኖርንበት አውራጃ የተከፋ
የተገፋ የተጨቆነ አውራጃ ነው ብሎ ያምናል። እንዳትሳሳቱ። ስለዚህ ስልጣን የመጠቅለል ህወሓት ብቸኛ ድርጅት ምንድነው ያው እንዴ? ህወሓት መምጣት የለበትም አይደል? ጫካ የገቡት እንደሱ አይደል ያሉት? አንዳንዴ ፈረጥረጥ እናድርገው ከፈለጋችሁ። ራያ ላይ ህወሓት መምጣት የለበትም ነው አቋማቸው አይደል? ለምን ይመስላችኋል? ለምን ለምንድነው ራያ ላይ ህወሓት እንዳይመጣ የፈለጉት? ማነው ህወሓት? ስለዚህ በሁለቱ በቲዲኤፍ የምንበለው ያ ቲፒኤፍ መካከል ያለው ቲዲኤፍ ስንል ታጣቂውን አለ አመራሮቹን ነው ያነሳ ያለው። ስለ አመራሮቹ ነው የምናወራው። ባይዘው የዓላማ የግብ የመዳረሻ ልዩነት አለ ሁለቱም ጋር። ጦርነት ለማምጣት ይሰራል ይሄ፣ ጦርነት ለማስቀረት ይሰራል ይሄ። ስልጣኑን ለመጠቅለል ይሰራል ይሄ፣ ስልጣን ይከፋፈል ብሎ ይሰራል። ህወሓትና ህወሓት ብቻ ነው የሚለው ይሄ፣ ይሄኛው ደግሞ ኖ ታጣቂው ኃይል አዛዦቹም ከፓርቲ መለየት አለባቸው ብሎ ይሰራል። ሁለቱ ልዩነት ማለት ነው። ኦኬ ጦርነት ማስቀረት ማለት ምን ማለት ነው ነው ኮንሴፕቱ። አንደኛ ስለ ቲፒኤፍ እና ስናወራ ለምንድን ነው የከበዳቸው? ቅድም ያልኳችሁ ከራሳቸው ልጆች ጋር መዋጋት የራስ ምታት ሆኖባቸዋል። ከራሳቸው ልጆች ጋር መዋጋት ከሻቢያም ጋር ክርክር የገቡት ለዛ ነው። አይ ግድ የለም በወልቃይት በኩል እንጀምር ይሄኛውን ከነፃ መሬት ከምንሄድ ብለው ክርክር የገጠሙት ከራሱ ከወንድሙ ጋር ሊዋጋ ነው። ከእህቱ ጋር ሊዋጋ ነው። ሲዋጋ ደግሞ ወንድምና እህት ብቻ አይደለም ተሰብስቦ ወደ ትግራይ ይሄዳል። ከይዙ ወደ ትግራይ ብቻ ወደ አውራጃም ይሄዳል። እንዳትረሷት እሷን አውራጃ ለአውራጃ ነው የሚዋጋው። አንዳንድ አውራጃዎች ውስጥ እነሱ የሚቃወም ቢኖርም ማለት ነው የነፍሳን ግን ገጽታው እና ባህሪው ይቀየራል። የገዛ እጅ እንደመቁረጥ ማለት ነው። ቴንክ ዩ። ስለዚህ ሄዴክ ነው የሆነባቸው። ለዚህ ነው ወጥቶ ጀነራል ፍስሐ መንጁስ ብንፈልግ እኮ ጦርነት ከፍተን መቆጣጠር እንችል ነበር አልፈለግንም እንጂ በፖለቲካ ነው መፍታት የምንፈልገው፣ በውይይት በንግግር ነው መፍታት የምንፈልገው ያለው በባዶ አይደለም። ጊዜ አስተዳደሩ ወጥቶ ወንድማማቾች ሆይ እያጣሉን ያሉት እኮ ሌሎች ናቸው፣ እኛማ ወንድምና እህት ነን፣ እንዴት እንጣላለን? ወንድም ከወንድሙ እንዴት ይዋጋል? እህት ከእህቱ እንዴት ይዋጋል? እስኬፕ ጎት የጦስ ዶሮ አለ። የሚል ነገር ነው እያነሳ ያለው። ይሄ ግልጽ መሆን አለበት። ሶስተኛ የመጨረሻው ይሄ ኃይል በዋናነት ጦርነት ካልተካሄደ ዲዲአር ይሰራለታል። ፍቃደኛ ነው ለዲዲአር። እሱም በደንብ እንድታሰምሩልኝ ይፈልጋል። ስለዚህ ለሰላም ቢሰፍን ዲዲአር ይሰራለታል ማለት ነው። ተመልሶ ወደ መደበኛ ህይወቱ መግባት ይፈልጋል። ስለዚህ ነው ቅድም ያነሳውላችሁ በሁለቱ መካከል ያለውን ልዩነት በደንብ መታየት ያለበት ብዬ ስለማምን ማለት ነው። ይሄ አንደኛው ጉዳይ ነው። ሁለተኛ የተከዜ የተባለው ነው። ተከዜ አሁን እዚህ ጋር
ግልጽ እንዲሆን ፈልገው እኔ የተከዜ ቡድን በስጋት የተቋቋመ ቡድን ነው። ስጋት የወለደው ነው። ምንድነው ስጋት የወለደው? ምክንያቱም የነ ደብረጽዮን ቡድን ዲዲአር ይሰራለታል፣ ከባድ መሳሪያ ይፈታል፣ ትጥቅ ያስረክባል ተብሎ የታሰበ ቡድን ትጥቅ አላስረከበም። እንደውም ጦር መሳሪያ ደብቆ ነው የተገኘው። ይሄ በሆነበት ይሄኛው ኃይል ነገ ከነገ ወዲያ ምንድነው ዋስትናው? እኔ ከአንዳንዶች ጋር ትጥቅፍታ ምን ይፍታ ለማለት ድፍረት የሚኖረኝ የተከዜ ቡድን ላይም እዛኛው አካል ጋር ትጥቅ ቢፈታ ኖሮ ነው። አሁን እኮ እነ ደብረጽዮን እነ ፈትለወርቅ እነ ዮሐንስ መዲድ ምናምን እያሰቡ ያሉት ምንድነው? እነ ጀነራል ምግበይ እዚህ ያለው ትጥቁን ይፈታና እኛ ከነ ትጥቃችን እንገባለን እኮ ነው እያሰቡ ያሉት። ማለት እንትን ሎጂካሊ እንድታስቡት ስለፈለኩኝ ነው። ይሄ ብቻ ግን አይደለም። ዛሬ እያከበሩ ነው መሰለኝ የሰማዕታት ቀን ምናምን ተብሎ እየተከበረ ነው። ወልቃይት ላይ ያየው ነበረ። የዚህ የ30 ነው መሰለኝ ቀኑ ዛሬ የሳምሪ ምናምን ተብሎ ማለት ነው። እዛ ጋ ያለው ነገር ማይካድራ የተባለው ምንድነው? ስሰማ ነበረ ንግግራቸውንም ኢቭን የኢትዮጵያ መከላከያ ሰራዊትም አለ እዛ ውስጥ። እዛ ፎቶ ላይ እንዳያችሁት ሰራዊቱ ተምብኔሉ ላይ ያለው ምንድነው እያሉ ያሉት? ማይካድራን የፈጸመው የሳምሪ ኃይል የሚሉት እነሱ ዛሬ አርሚ 70 ሆኗል ነው የሚሉት እነሱ። እዚህ ጋር የትረስት ጥያቄ እንዳነሳሽው ትረስት ጥያቄ ላይ ጥያቄ አለኝ እኔ ምን ያህል እንትን ነው የሚለው ነገር ግን በወልቃይት ላይ ያሉት ሰዎች የሚያነሱት ምንድነው? አርሚ 70 ማለት ሳምሪ የፈጸመው ነው ብሎ ያምናሉ። ለምን እንዴት አምናላችሁ አላቸው። እኔ መረጃ ማስረጃ የለኝም። ቢያንስ ግን አርሚ 70 የሚባል ሱዳን ውስጥ እንዳለ አውቃለሁ። አርሚ 70 የሚባለው በአብዛኛው ከወልቃይት ምናምን አካባቢ እንደሄደ አውቃለሁ። አርሚ 70 የሚባለው ፍስሐ መንጁስ እየሄደ እንደሚያናግር እንደሚያደራጅ አውቃለሁ። ስለዚህ እነዚህ ሰዎች ምን ስጋት አላቸው? ከሱዳንም ይግቡ ሲባል አርሚ 70 ነው አብሮ የሚገባው። ትጥቁን ፈቶ ምናምን ሳይሆን እንደ አርሚ 70 ነው እየመጣ ያለው የሚል ጥያቄ አላቸው። ስለዚህ እዚህ ጋር ምንድነው የወልቃይት እነ ኮሎኔል ደመቀ ዘውዱ እያነሱ ያሉት ነገር ነው? ያኛው ኃይል እኮ ትጥቁን አልፈታም፣ ከባድ መሳሪያም ደብቆ ነበር የነበረው። የደበቀው ከባድ መሳሪያ ይዞብን ነው የሚመጣው። እኛ እጃችንን እግራችንን አጣጥፈን መቀመጥ አለብን ወይ? ምንድነው መልሳችሁ እዚህ ላይ የምትከራከሩ ሰዎች? አሁን የአዲስ ኮምፓስ ቤተሰቦች ምን አይነት መልስ ነው የሚኖረን? እዛ ጋ በህወሓት ዘንድ በትግራይ ታጣቂዎች ዘንድ ፕሪቶሪያ ስምምነትን ማዕከል አድርገው ከባድ መሳሪያ አስረክበው ቢሆን ኖሮ የጦር መሳሪያቸውን በሚገባው በስምምነቱ መሰረት አስረክበው ቢሆን ኖሮ የጦርነት አዋጅ ባይኖራቸው ኖሮ አርሚ 70 የሚባል ሱዳን ላይ አስቀምጠውት ጊዜና ወቅት እየጠበቀ ያለ ኃይል ባይኖር ኖሮ እኔም እንደናንተ የተከዜ ዘብ ትጥቅ ፍታ እል ነበር። ማለት ግልጽ እንዲሆን ነው። የሚያከራክር ነገር እያነሳው እንደሆነ ይገባኛል። ግን
ምንድነው የሚሆነው? እስቲ መፍትሄ ምንድነው የምትሉት? አሁን የአዲስ ኮምፓስ ላይ ያላችሁ ልጆች አይ ተከዜ ዘብም መፍታት አለበት፣ ትጥቁን ማስረከብ አለበት፣ የቲፒኤፍም ትጥቁን መፍታት አለበት ማስረከብ አለበት የምትሉ ከሆነ እሺ what is the solution ንገሩኛ። ምንድነው ሶሉሽኑ? በዛኛው ወገን የቀበረውን ከባድ የጦር መሳሪያ እያወጣ ባለበት ማለት ነው። አስረክብ ያለው ምናምን ሲል የከረመ ሰውዬ ከየጉድጓዱ ጦር መሳሪያ እያወጣ ነው ያለው። ስለዚህ የሚሻለው ነፃ መሬት ላይ ያለው ኃይል ጦርነት አልፈልግም፣ ዲዲአር እንዲሰራልኝ ነው የምፈልገው፣ ከህወሓት ጋር ከሆንኩኝ ግን ዲዲአር የማይሰራም ወደ ጦርነትም እገባለሁ ብሎ ሸሽቶ መጣ። አይ ሂድ ከዚህ ጦርነትም ትገባለህ ነው ማለት ፌዴራል መንግስት ያለበት? ፌዴራል መንግስት ውስጥ ከቲፒኤልኤፍ ጋር ወይም ከህወሓት ጋር መዋጋት አለበት? የቱ ነው የሚሻለው? ኦኬ ጦርነት ከተገጠመም በፌዴራል መንግስትና በቲፒኤልኤፍ መካከል ይሁን። ቢኮዝ ቲፒኤልኤፍ የሚፈልገው እሱ ነው። እነ ዮሐንስ መዲድ እነ መንጁስ የሚፈልጉት እሱን ነው። ከኤርትራ ጋር ሆነው ከፋኖ ጋር ሆነው ከምን ሆነው ፌዴራል መንግስቱን ነው ለመግጠም የሚፈልጉት። እዚህም ቅድም እንዳልኳችሁ እዚህ ያለውን የተከዜዘ የምትለውን ዲስአርም ካረካቸው ምን ካረክ ምንድነው የሚሆነው? ሮጦ ይመጣል አርሚ ሰባ ከዛም ይመጣሉ። ቢኮዝ የሱዳን አለ፣ የግብፅ አለ፣ የራሳቸው አለ፣ የሻዕቢያ አለ። ስለዚህ እስቲ ምንድነው መፍትሄ የምትሉት? እሺ ፈቱ ምንድነው የሚሆነው? what is the solution? እስቲ ንገሩኝ። አሁን መፍትሄው ምንድነው? በተለይ ልዩነት ያነሳችሁ ሰዎች ምንድነው እንደ ልዩነት የምታነሱት? ምንድነው መፍትሄው? ይሄ መሆን አለበት የምትሉት ከኔ የተለየ ሐሳብ ያነሳችሁ ማለት ነው። ዲዲአር ቢፈጽም ህወሓት ዲዲአር ቢፈጽም የትግራይ ታጣቂ ኃይል ቢስማሙ ከእናንተ ጋር ነው የምቆሙ። ጦር መሳሪያ ባይደብቅ ቆፍሮ ባይደብቅ ከእናንተ ጋር ነው የምሆኑ። ከሻዕቢያ ጋር ሄዶ ጽምዶ ባይፈጽም ለጦርነት ባይዘጋጅ የጦርነት እቅድ እንደሌለው ባላቅ ከእናንተ ጋር ነው የምቆሙ። አክሱም ጋር ቆሞ ጦርነት ባይለፍፍ በቅርብ ጊዜ እርምጃ እንወስዳለን ባይል ከእናንተ ጋር ነው ከአንዳንዶቹ ጋር የምቆሙ። አሁን ግን በህወሓት ደረጃ ያለው በተቃራኒ ነው እየተሰራ ያለው። ዲዲአርም እምቢ አለ። የደበቀውንም ጦር መሳሪያ እያወጣ ነው። ከሻዕቢያ ጋር እየተቀናጀ ነው። ከፋኖ ጋር እየተቀናጀ ነው። ሽብር እየፈጸመ ነው። ስለዚህ አይ የወልቃይት ሰዎች እነ ኮሎኔል ደመቀ ጦር መሳሪያችሁን እርግፍ አድርጋችሁ እጃችሁን ታሰሩና አርሚ ሰባ ይምጣል ብዬ ልናገር? ህወሓቶች ይምጡ ብዬ ልናገር? እብት ፌር አይ ነፃ መሬት ያላችሁ ሰዎች ዲስአርሙኑና ህወሓት እንደፈለገ ይግባ ብለን እንናገር? ከዛ ፌዴራል መንግስቱና ህወሓት ይዋጉ እንበል? ስለዚህ ማጠንጠኛው ጨርሻለሁ። በእነዚህ መካከልና በዛኛው መካከል ያለው መሰረታዊ ልዩነት ጦርነት የማስቀረትና ያለ ማስቀረት ጉዳይ ነው። ይሄ በጣም ግልጽ መሆን አለበት። ትክክል ነው አቤረታ። በትግራይ የታየው ያደገኛ ሁኔታ በጊዜው ስርዓት ምንድነው? ስርዓት ማስያዝ ማለት እስቲ ትንሽ እንትን በልኝ። ምንድነው ስርዓት ማስያዝ ሲባል ምን ማለት ነው? ምንድነው ስርዓት ማስያዝ? መደወልም ትችላለህ። ምናልባት አንድ 5 ደቂቃ መደወል ትችላለህ። ምንድነው ስርዓት ማስያዝ ማለት? ሙሉ ለሙሉ ስለምስማማ ነው። አይ አግሪ ዊዝ 100%። ስርዓት ማስያዝ ማለት እኔ የሚገባኝ አስገዳጅ ሁኔታዎችን እየፈጠሩ መሄድ ነው።
አስገዳጅ ሁኔታዎች አንዱ እዛ ጋር ጦር የሚያወዛውዝ ካለ እዚህ ጋር ማያወዛውዝ የትግራይ ላይ አለ። በጦር የሚተማመን ከሆነ እዚህ ጋር አንተ ያለህን ጦርም ያለው አለ። የወኔ ጉዳይ የጦርነት ጉዳይ አይደለም። ዲስትረስት ነው ያለው። ቲፒኤልኤፍ ጋር ዲስትረስት ነው ያለው። ስለዚህ ምንድን ነው ሊሆን የሚችለው? ሰላም አቤ እንዴት ነህ? አለሁ። እንዴት ናችሁ ሁላችሁም? እላለሁ ቀይ ባህር የባህር በር ጥያቄ ለኢትዮጵያ ህልውና ጥያቄ ነው። እኔ ይህንን ነገር አሁን የጻፍኩትን ነገር ብዙ ጊዜ ሆነኛል አይቻለሁ። ሌላም ቦታ አይቻለሁ። በነገራችን ላይ ወዲ ሻምበል ጋር መቼ ዕለት አይቼው እቺኑ ቃል በቃል ጽፋት አይቻታለሁ። ወዲ ሻምበል ጋር፣ ሲሳይ ጋር፣ አቤቶ ኪቻው ጋር በገባሁበት ሁላ ጽፋታለሁ። ደግሞ ቆይቷል። ኦኬ ስጋቱ እንደነበረኝ ነው። ግን ደጋግሜ ደግሞ ምለው ዛሬ ትቻታለሁ እንጂ ይህ ማለት ግን ጦርነት እንጀምር ማለት አይደለም እላለሁ። አውትራይት ጦርነት የሚለውን ትግራይ ውስጥ ስቲል አልመኘው። ግን አሁን ትግራይ ባለው አፋር የተደረገው ነገር ስትመለከት ኦፕሽናችን ምንድን ነው? ሪሊ ቲፒኤልኤፍ መታ አፋር ውስጥ ያንን ነገር ስታደርግ በትዕግስት እንለፈው ነው? አልገባኝም። እኔ እንደውም በቀደም አንተ ባነሳው ላይ እንደዚህ ብዬ ነበር። የኢትዮጵያ መንግስት እርምጃ መውሰድ አለበት ብዬ ተከራክሬ ነበር። የኢትዮጵያ መንግስትን በተወሰነ ደረጃ የሚያደርገውን አድርጓል። ከድሮኑ በፊት ማለት ነው። ከድሮኑ በፊት አድርጓል። አመሰግናለሁ። አሁንም ሌሎች ሚንሶች አሉ። አንተ ያነሳኸው ለምሳሌ የገንዘቡን የፋይናንስ ነው ለትግራይ የሚሰጠውን አንድ ላይ ማድረግ ነገር፣ በተወሰነ ደረጃ ደግሞ ሌሎች ነገሮች ሊኖር ይሆናል። አልፎ ተርፎ አንዳንድ አላስፈላጊ ነገሮችን ኤሊሚኔት ማድረግ ሚዲያ ላይ መናገር ማልችላል። ግን ቆይ አንተን አቋም ልጠይቅህ። አንደኛው ክሪቲካል ፖይንት የትግራይ ፒስ ፎርስን ነፃ መሬት ያለውን የኢትዮጵያ መንግስት መደገፍ አለበት የለበትም? አንዱ ፖይንት እሱ ነው ልዩነታችን የተፈጠረው ከኔ እናንተ ሳይሆን በሚዲያ ውስጥ ያለው። እኔ እነዚህ ሰዎች ምንድነው ቲፒኤልኤፍ ቲዲኤፍ የሚባለውን ነገር እኛ ጦርነት ውስጥ አንገባም ብለው በሰላም ልንፈታው እንፈልጋለን የሚል ነገር አላቸው። ስለዚህ እኔ የኢትዮጵያ መንግስት ወይ የኢትዮጵያ መከላከያ ሰራዊት ከጎናቸው ተሰልፎ ይዋጋ የምንበት ሁኔታ አይደለም ያለ። ግን ቲፒኤልኤፍ ደግሞ ክረሽ እንድታረጋቸው ፍላጎት የለኝም። የኢትዮጵያ መንግስት ደግሞ ይህን መከላከል መቻል አለበት። የነሱ መኖር ጦርነቱን በተወሰነ መጠን አዘግይቶታል ወይም ቲፒኤልኤፎች ቆንጠጥ እንዲሉ አድርጓቸዋል የሚል እምነት አለ? አብሶሉትሊ። ምክንያቱም ምን መሰለህ ቲፒኤልኤፍ የምታውቀው አንድ ኃይል ሌላ ፕሪኮሽን ውስጥ አስገብቷቸዋል። ውስጡ ያለው ቲዲኤፍ የሚባለው ራሱ ሪሊ እናምነዋለን ሁላ ቢል ጥርጣሬ ያድረውባቸዋል። ምክንያቱም የመናድ ነገሮችን ስላዩበት። እነዛኞቹ ደግሞ እኛ የምንለው እናንተን አንፈልጋችሁም፣ ሌሎቹ ወጣቶቹ የትግራይ ህዝብ የመረጣቸው ይምጡና ይምሩት፣ ከዛ በኋላ የሚደረገው ነገር ይደረግ የሚል እይታ ያሳያሉ። ሁለተኛ ደግሞ አንተኩስባችሁም፣ እኛ ወንድሞቻችን ናቸውን፣ እናንተ ላይ አንተኩስም ካልነካችሁን ይላል። ይሄ ሁላ ለቲፒኤልኤፍ አልተመቻትም። ከዛ በላይ ግን ከባድ የሆነው ለማን ነው? ለህግደፍ ነው። ለህግደፍ ይሄ ትልቅ ሞቱ ነው። የመጀመሪያው ነገር ህግደፍ ያለው ምንድነው? ይሄ አራ መሬት ያለው ባረባ ነገር አባቡ እኔ እሱ ነው። በዚህ ምክንያት እነዚህ ሰዎች እኔ የኢትዮጵያ መንግስት ሪሊ ቲዲኤፍ የሚባለው የትግራይ ሰላም ኃይል የሚባለው ቢደግፉ ደስ ይለኛል። እኔ ለመንግስት መንገድ ስለማልችል ነው። ምክንያቱም መደገፍም ያለበት ትግራይ ውስጥ ሌላ አይነት ጠንካራ ጦርነት እንዲነሳ ፍላጎት የለኝ። አቅምም የለውም ህዝቡ። ኢኮኖሚውን በጣም ደቋል እዛ አካባቢ። ህዝቡ ደግሞ ተነስቶ ቲፒኤልኤፍን በተፋበት ጊዜ ዝም ብለህ ቁጭ ብለህ ለሲ እንቀጥልና አሁንም እናንተ እንደፈለጋችሁ አድርጓቸው፣ ከዛ በኋላ እሱ አይሰራም። ህዝብ ድጋፍ ይፈልጋል። ስለዚህ ነው እኔ ቢደግፋቸው ደስ ይለኛል። ደገፋቸው አልደገፋቸው ውሳኔ ግን መስጠት እንደማለት የመጨረሻ ነጥብ ልጠይቅህ። የተከዜ ዘብንስ እንዴት ነው የምታየው?
ኦኬ እሱንም አንስተው ነበር በቀደም ራሱ እኔ በመጀመሪያ አቅም የላቸውም የሚለው ላይ ዲስከሽን ባይኖር ደስ ይላል። ምክንያቱም ያ ለምን መሰለ ብዙ ነገር አለው። ከዛ የኢትዮጵያ መከላከያ ሰራዊት እኔ ያልኩት ምንድነው ሌቨሬጃቸው መከላከያ ነው ያልኩት በዋናነት እሱ ገባኝ። መከላከያ ኤክሲድ የሚያደርግ ነገር የለም ማንም የለም። ያለ መከላከያ ብዙ ሰባባ ሁሉ እኔ ይገባኛል። ግን እንደ ፌስ ኦፍ አውር ኤነሚስ አቅም የላቸውም አይነት ወይም ካለሱ አይኖሩም የምትለው ጥሩ ስቴትሜንት አይደለችም። ስቴትሜንት ነች እንጂ አቋም አይደለም። ይገባኛል። ግን እኔ የምደግፍበት አግባብ ነው። ቅድም እንዳልከው እነዚህ ሰዎች የተነሱበት ዋናው ኮር ምክንያታቸው ምንድን ነው? በብሶት ቲፒኤልኤፍ ባደረሰችባቸው ነው። ይህንን ኦርጋናይዝ ሲያደርጉ ደግሞ ዋጋ ከፍለዋል። መሪያቸው ለመከማን ማነስማቸው እሳቸውን ጨምሮ ሌሎቹ እኔ ያንን ቦታ በደንብ አውቀዋለሁ። እዛ ነበርኩ። ኦኬ ህዝቡ የነበረውን ኢትዮጵያዊነት ስሜት አውቃለሁ። ለቲፒኤልኤፍ ራሱ የነበረውን ስሜት አውቃለሁ። ከመያዛቸው በፊት ነበር ቲፒኤልኤፍ እኛን ወቅተው ነው ያንን ቦታ የወሰዱት። እኔ ያፓ ነበር። ስለዚህ አውቃለሁ፣ ህዝቡንም አውቀዋለሁ፣ ስሜቱንም አውቃለሁ። ኢትዮጵያዊነት ምረዳለሁ። ወደ ቲፒኤልኤፍ ያለውን አመለካከት አውቃለሁ። በኋላ የተሰራውን ነገር አይቼ በዛ ደረጃ ኦርጋናይዝ መሆናቸው ደግሞ ከዚህ በፊት ቲፒኤልኤፍ ታውቃለች። ከዛ አካባቢ ከኦርጋናይዝድ ነው ኢዲዩም ብለው የተለያዩ ስም የሚሰጧቸው ቲፒኤልኤፍን መከራዋን ያሳዩት ሰዎች እንደነበሩ ታውቃለህ። በኋላ ስታሸንፍ ያደረጋቸው አቅሙንም ታውቃለች። ቲፒኤልኤፍ ጉራ እንደምትነዛው አይደለችም። እኔ አቅም የላቸው የሚለው ላይ የለሁበትም። እንደሚባለው ግን መካናይዝድ መሳሪያ ይዘው ከሚሄድ ቲፒኤልኤፍ ጋር ዳይሬክትሊ ተግባብቶ ያሸንፋሉ የሚለው የሚሊተሪ ጥያቄ ነው። ብዙ የለም፣ ብዙ የማውቀው ነገር የለም። እነዛን ሰዎች አጥብቄ ደግፋቸዋለሁ። ዋጋ የከፈለ ህብረተሰብ ስለሆነ ነው። ይህን ስል ግን እዛ ውስጥ ያኔም ተጋሩ ነበሩ፣ ተጋሩ ነን የሚሉ አሁንም የተፈናቀሉት ወደ ቦታቸው መመለስ አለባቸው። ያ ህዝብ አማርኛ ተናጋሪ፣ ትግርኛ ተናጋሪ ህዝባችን ነው። ይሄ ምንድነው ስሙ ሬፈረንደም የሚባለው እኔ ብዙ ጊዜ አልመኘውም። አንዱ አልቀበልም ሌላው እቀበላለሁ ይል፣ ግን ራሱን የቻለ ክልል ቢሆን ምን ይመስላል? ይሄን ነው እግዚአብሔር ይስጥልኝ። ቴንክ ዩ። ማጠቃለያ አንደኛው መጀመሪያ ሳሚ ካነሳኸው ልነሳ፣ ሌላ ጊዜ የምንቀጥልበታለን። ጥሩ ፖይንት ስለሆነ ወደ መከላከያ ይቀላቀሉ የሚል ሀሳብ አንስታል። አይ ቲንክ እንደገባኝ ቲፒኤፍንም ተከዜንም ነው መሰለኝ ያነሳው። ዲዲአር አንዱ እሱ ነው። ብዙ ሰው ክሊር ያልሆነለት ነገር ዲዲአር አንደኛው ገጽታው ትጥቅ ማስፈታት ብቻ አይደለም። ቀጥሎ የሚመጣው ነገር ሰዎች ወደ ፈለጉት ነገር እንዲሰማሩ ነው የሚያደርገው። ስለዚህ መከላከያ መግባት እፈልጋለሁ የሚሉ ካሉ በእኔ እምነት መከላከያ እጃቸውን ስሞ ነው የሚቀበላቸው። ተገኝቶ ነው ክራይቴሪያውን እስካሟሉ ድረስ ህገ መንግስቱን እንግዲህ የመከላከያ ክራይቴሪያ እዚህ ውስጥ ሳልገባ ማለት ነው። እጃቸውን ስሞ ነው የሚቀበለው። ምናልባትም ድርድር የሚፈጸመው የቆዩበት ዘመን ላይ በተራ ወታደር መቀበል አለብን ወይስ ምናምን ሊሆን ይችላል እንጂ አብዛኞቹ ወደ ጸጥታ ኃይል ነው የሚገቡት። ዩዥዋሊ አብዛኛው እንደሱ ነው። ሳሚ የብዙ አገሮች ላይም ዲዲአር ተሰርቶ ቁጥሩ ቀላል ያልሆነው ታጣቂ የሀገሪቱ ጸጥታ ኃይል ነው የሚሆነው። የኛም ጥሩ ምሳሌ እኮ ነው። የሀገሪቱ ጸጥታ ኃይል ማለት ኖት ኔሰሰርሊ መከላከያ ብቻ ማለት አይደለም። ፌደራል ፖሊስ ሊገቡ ይችላሉ፣ የክልል ፖሊስ ሊገቡ ይችላሉ፣ አድማ ብተና ሊገቡ ይችላሉ፣ የእስር ቤቶች ጥበቃ አካባቢ ላይ ሊገቡ ይችላሉ። ወህኒ ቤት ማለት ነው። ሚሊሻም ሊሆኑ ይችላሉ። ስለዚህ ዲዲአር ኔሰሰርሊ መሳሪያ ጥለህ ሲቪል ትሆናለህ ማለት አይደለም። እንደውም ማጆሪቲው የኢትዮጵያ መከላከያ የመሆን እድል አላቸው ብዬ ነው የማስበው። ፕሮቫይደድ ዛት እስከፈለጉ ድረስ ማለት ነው እና ክራይቴሪያውን እስካሟሉ ድረስ። ለእኔ ነገ ከነገ ወዲያ የተከዜ ዘብም ቲፒኤፍ የሚባለው ወደዛ ይሄዳል ብዬ አምናለሁ። ይሄ አንድ መልሴ ነው። ሁለተኛ ፌቨን ያነሳሽው ነው።
በዚህ ሐሳብ ማን የምስማማለሁ እኮ ቲፒኤፍም ቲዲኤፍም የተከዜ ዘብም ትጥቅ መፍታት አለባቸው። ኦፍ ኮርስ ይሄ ነው እኮ እየተነጋገርን ያለ ነው። አንድ አይነት ገጽ ላይ ነን እኮ። በዚህ ከሆነ ለምንድነው አንድ ገጽ ምን ሆነው ቲፒኤፍ ቲዲኤፍ ተከዜ ዘብ ሶስቱም መፍታት ካለባቸው ማለት ለሶስቱም ዲዲአር መስራት ይቻላል። አሁን ግን ምንድነው የሆነ ያለው ፕራክቲካሊ ቲፒኤፍ እና ተከዜ ዘብ አለ እነሱ ይፍቱልንና እኛ ግን እንቀጥል የሚል ነው እኮ የመጣው። አሁን ይሄ ነው የመጣው። እኛ አርሚ እንዳለን እንቀጥል፣ እኛ ኮር እንዳለን እንቀጥል፣ እኛ ምናምን ክፍለ ጦር እያለን እንቀጥል፣ ሌላው ግን ይፍታ። ይሄን ነው እኮ እያሉ ያሉት እነሱ። እየተከራከርን ያለ ነው እኮ እሱን ነው። ስለዚህ ቲፒኤፍም ቲዲኤፍም የተከዜ ዘብም ከፈቱ ዲዲአር ከተሰራላቸው ከነሱስ መከላከያ የሚገባው መከላከያ ይገባል፣ ፌደራል ፖሊስ የሚገባው ፌደራል ፖሊስ ይገባል፣ የክልል ፖሊስ የሚሆነው የክልል ፖሊስ ይሆናል፣ አድማ ብተና የሚገባው አድማ ብተና ይገባል። so we are on the same page በዛ ደረጃ ከሆነ ማለት ካለበለዛ ግን ቲፒኤፍ ፍታ ተከዜ ዘብ ፍታ ግን ደግሞ ለሶኮል ቲዲኤፍ የሚባል የለም። በርግጥ አሁን ግን እነሱ ስላሉ የትግራይ መከላከያ እኮ ነው ሰራዊት እኮ ነው የሚሉት። በነገራችን የትግራይ ሰራዊት እያሉ ነው የሚያወሩት። ሰራዊት የሚባል የለም በፕሪቶሪያ ስምምነት መሰረት፣ ግን ቀጥለዋል እንደዛ እያሉ። ስለዚህ እነሱ የሚፈቱ ዲዲአር የሚሰራላቸው ከሆነ 100% በዛ ደረጃ የምንስማማው ነው የሚሆነው። አይ ቲንክ ይሄን ውይይት እንቀጥልበታለን። በጭንቅላታችሁ እነዚህ ነገሮች ያዙና እንቀጥላለን። ምናልባት በስልክም ዲስከስ ልናደርገው የምንችለው ሐሳብ ይመስለኛል። የተለየ ሐሳብም ያላችሁ ኖ ብላችሁ የምትሉ ሐሳቦች በስልክም አስተያየት ልሰጡ ይችላል፣ በጽሁፍም አስተያየት ልሰጡ ትችላላችሁና በዛ ደረጃ እንድትመለከቱ ትፈልጋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥሩ ውይይት ነው ያደረግነው። በጣም ጥሩ ነበረ። እንደዚህ ዲቤት እንድናደርግ ነው የምንፈልገው። አዲስ ኮምፓስም አላማው ይሄ ነው፣ ሌላ ነገር አይደለም። ትልልቅ ክሪቲካል የሆኑ ነገሮች ላይ መተን እንድንነጋገር፣ እንድንወያይ፣ እንድንከራከር ነው የምፈልገው። ከዛ አቋም እንወስደውን በመረጃ በማስረጃና በእውቀት ላይ ተመርክዘን አቋም እንወስዳለን ማለት ነው። እንደዛ አድርጉ። መልካም ቀን። ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት